New footage has emerged in the Jeffrey Epstein files showing a convicted pedophile being interviewed and asked whether he is the devil. It's unknown when the interview was actually filmed, but the material is one of thousands of videos released by the US የእስራኤል የስለላ ድርጅት ሞሳድ አማካኝነት በረቀቀ መንገድ የተቀነባበረ ትዕይንት እንደ አውሮፓውያን አቆጣጠር ነሐሴ 10 ቀን 2019 ዓ.ም ይህም የኤፕስታይን ሞት ለህዝብ ይፋ ከመሆኑ ከ38 ደቂቃዎች በፊት በፎርቻን ሚስጥራዊ ማህበራዊ ድረገጽ ላይ የወጣ አንድ መረጃ እንደጠቆመው በሜትሮፖሊታን ማረሚያ ማዕከል ውስጥ የነበረ አንድ ጥበቃ ኤፕስታይን በህይወት እያለ በተሽከርካሪ ወንበር ላይ ታስሮ ሲወጣ መመልከቱን ገልጿል። የጥበቃ ኤፕስታይን አረንጓዴ ወታደር ልብስ የለበሰ ሰው በታጀበበት ሁኔታ ምልክት ወደሌለባት ሚኒባስ ውስጥ ተጭኖ መወሰዱን በዝርዝር አስፍሯል። የአሜሪካ የፍትህ መምሪያ ይህንን መረጃ ተከትሎ በወቅቱ በስራ ላይ የነበሩ የጥበቃ አባላት መዝገብና መረጃ እንዲቀርብለት መጥሪያ ያወጣ ሲሆን መረጃውን በድረገጹ ላይ የለጠፈው ግለሰብ በዚያ ምሽት በስራ ገበታው ላይ የነበረው ሌተናንት ሮቤርቶ ግሪጃልቫ መሆኑን አረጋግጧል። ጉደኛው ሰው በቴል አቪቭ መታየቱ የብዙዎች መነጋገሪያ ሆኗል። ኤፕስታይን የእስራኤልን ዜግነት የሚያረጋግጡ ሰነዶችን ጨምሮ በርካታ ሀገራት ፓስፖርቶች እንደነበሩት ይታወቃል። ምንም እንኳን እንደ አውሮፓውያን አቆጣጠር በ2011 ዓ.ም ወደ እስራኤል እንዲመጣ የቀረበለትን ጥሪ እስራኤልን በፍጹም አልወዳትም በሚል የኢሜል ምላሹ ውድቅ ቢያደርገውም በሌላ በኩል ግን ለእስራኤል ያለው ደጋፊነትና ከሞሳድ ጋር ያለው ጥልቅ ግንኙነት በዚያች ሀገር ጥገኝነት አግኝቶ ሊሆን ይችላል የሚለውን ጥርጣሬ አጠናክሮታል። ከእስራኤል የሚወጡት መረጃዎች የሰውየውን በህይወት መኖር የሚያሳዩ ሆነዋል። ጄፍሪ ኤድዋርድ ኤፕስታይን በኒውዮርክ ከተማ በብሩክሊን ግዛት ውስጥ በሚገኘውና የወዛደሮች መኖሪያ በሆነው ኮኒ አይላንድ ተወልዷል። ኤፕስታይን ከቀላል የኑሮ ደረጃ ተነስቶ በዘመናዊ የአሜሪካ ታሪክ ውስጥ እጅግ ሚስጥራዊና አነጋጋሪ ከሆኑ ግለሰቦች መካከል አንዱ ለመሆን የበቃ ሰው ነው። ወላጆቹ ሲሙኤል ኤፕስታይን በኒውዮርክ ከተማ የፓርኮች መምሪያ ውስጥ የመናፈሻ ጥበቃ ሰራተኛ የነበሩና እናቱ ፖሊን ኤፕስታይን በትምህርት ቤት ውስጥ ረዳት ሰራተኛ የነበሩ ሲሆኑ ጀፍሪንና ታናሽ ወንድሙን ማርክን ያሳደጉት መጠነኛ በሆነ የአይሁድ ቤተሰባዊ ስርዓት ውስጥ ነበር። የኤፕስታይን የልጅነት ህይወት ገና በለጋነቱ በከፍተኛ የአእምሮ ብስለትና ብልህነት እየታጀበ ነበር። በተለይም በሂሳብና በፊዚክስ ትምህርቶች ላይ የነበረው ልዩ ችሎታ የሚደነቅ ሲሆን በትምህርት ቤትም ሁለት ክፍሎችን በመዝለል በ16 ዓመቱ ከላፋይት ሁለተኛ ደረጃ ትምህርት ቤት ለመመረቅ በቅቷል። ምንም እንኳን ከፍተኛ ትምህርቱን ለመከታተል ወደ ኩፐር ዩኒየን እና ወደ ኒውዮርክ ዩኒቨርሲቲ አምርቶ የነበረ ቢሆንም የትኛውንም አይነት የዲግሪ ማዕረግ ሳይጭን ትምህርቱን አቋርጧል። ይህ ሁኔታም በኋላ ላይ በጽኑ ምኞቱና አጋጣሚዎችን በመጠቀም ለፈጠረው ያልተለመደና የራሱ የሆነ የህይወት ጎዳና እንደ መነሻ ተደርጎ የሚወሰድ ታሪክ ሆኗል። የኤፕስታይን ወደ ከፍተኛ የፋይናንስ ዓለም መግባት የጀመረው ባልተጠበቀና ብዛም ባልተለመደ መንገድ ነበር። በ1970ዎቹ አጋማሽ አካባቢ በማናታን ውስጥ በሚገኘውና የባለሀብቶች ልጆች ብቻ በሚማሩበት ታዋቂው ዳልተን ትምህርት ቤት ውስጥ የሂሳብና የፊዚክስ መምህር ሆኖ ተቀጥሯል። ለዚህ ስራ መደብ የሚያስፈልገው መደበኛ የትምህርት ማስረጃ ባይኖረውም የወደፊቱ የአሜሪካ ጠቅላይ አቃቤ ሕግ ዊሊያም ባር አባት በነበሩት በትምህርት ቤቱ ርዕሰ መምህር ዶናልድ ባር አማካኝነት ወደ ስራው ሊገባ ችሏል። ኤፕስታይን ሰዎችን የማቅረብና ጠንካራ ማህበራዊ ትስስር የመፍጠር ልዩ ችሎታው መታየት የጀመረውን በዚህ ወቅት ነበር። በአንድ ወቅት የአንድ ተማሪ አባት በኤፕስታይን የአእምሮ ብስለት በመገረም በዎል ስትሪት የኢንቨስትመንት ባንክ በሆነው ቤር ስቱርንስ ውስጥ ከሚገኝ ከፍተኛ የሥራ ባልደረባ ጋር አስተዋውቆታል። በዚህም መሰረት በ1976 ዓ.ም በባንኩ ውስጥ በጀማሪ ረዳትነት ተቀጥሮ ስራ የጀመረ ሲሆን በአጭር ጊዜ ውስጥ በከፍተኛ ፍጥነት በማደግ በ1980 ዓ.ም የባንኩ አጋር ለመሆን በቅቷል። በባንኩ ውስጥ በነበረው ቆይታም የአክሲዮን ግብይት ላይ ትኩረት በማድረግና እጅግ ባለጸጋ ለሆኑ ደንበኞች ምክር በመስጠት ለወደፊት የሙያ ዘመኑ መሰረት የሆነውን የፋይናንስ ምህንድስና ጥበብን በሚገባ ተክኖበታል። እንደ አውሮፓውያን አቆጣጠር በ1982 ኤፕስታይን ኤንድ ካምፓ የተባለውን የራሱን ድርጅት አቋቁሟል። ይህም ድርጅት በኋላ ላይ ፋይናንሻል ትረስት ካምፓኒ በሚል ስም ተቀይሯል። የተቋም አገልግሎት የሚሰጠው በቢሊዮን ለሚቆጠሩ ባለሀብቶች ብቻ ሲሆን ከ$1 ቢሊዮን በላይ የሚገመት ሀብትንም እያስተዳድር ነበር። ምንም እንኳን የኤፕስታይን ደንበኞች ዝርዝር በሚስጥር የተያዘ ቢሆንም እንደ ቪክቶሪያ ሴክሬት ያሉ ታዋቂ ኩባንያዎች ባለቤትና የኤል ብራንዲስ መስራች የሆኑት ሌስ ኦክሰነር ዋነኛ ደንበኛው እንደነበሩ ይነገራል። ኦክሰነር ለኤፕስታይን እንደ መካሪና ደጋፊ ከመሆናቸውም በላይ በማናታን አፐር ኢስት ሳይድ የሚገኘውን እጅግ ዘመናዊና ውድ የሆነውን የኸርበርት ኤንድ ስራውስ መኖሪያ ቤትን ጨምሮ በርካታ ግዙፍ ንብረቶችን አጋርተውታል። በዚህም ኤፕስታይን ሀብት ከጊዜ ወደ ጊዜ እየናረ በመሄዱ የተለያዩ ድንቅና የተንቆጠቆጡ ንብረቶችን ለማፍራት አስችሎታል። ከነዚህ መካከል በፓልም ቢች የሚገኝ ግዙፍ መኖሪያ ቤት፣ በኒው ሜክሲኮ የሚገኘውና ዞሮ ተብሎ በሚጠራው እርሻ፣ በፓሪስ የሚገኝ አፓርታማና በዌስት ቨርጂን ደሴቶች ውስጥ የምትገኘውና
በቅሌት የታወቀችው ትንሿ የቅዱስ ጄምስ ደሴት ይገኙበታል። በተጨማሪም ሎሊት ኤክስፕረስ በሚል ቅጽል ስም የምትታወቀውንና የዓለማችንን ቁንጮ ግለሰቦች ወደ ግሏ ደሴቱና መኖሪያዎቹ የምታመላልሰውን ቦይንግ 727 የተባለች የግል አውሮፕላን ባለቤት ነበር። የኤፕስታይን ማህበራዊ ግንኙነትና የጓደኝነት አውታር ልክ እንደ ሀብቱ ሁሉ ሰፊና ጥልቅ ነበር። በተለያዩ የሙያ መስኮች ከሚገኙ ታዋቂ ሰዎች ጋር የቅርብ ትስስር መፍጠርም ችሎ ነበር። ከነዚህ መካከል በደሴቱ ላይ በእንግድነት ያስተናገደው ዝነኛው ሳይንቲስት ስቴፈን ሆኪንግ፣ በአውሮፕላን ውስጥ በተደጋጋሚ የተጓዙት የቀድሞ የአሜሪካ ፕሬዚዳንት ቢል ክሊንተን፣ የብሪታንያው ልዑል አንድሪውና የአሁኑ ፕሬዚዳንት ዶናልድ ትራምፕ ይገኙበታል። ትራምፕ በአንድ ወቅት ኤፕስታይንን ሲገልጹት ድንቅ ሰውና ቆንጆ ሴቶችን በተለይም ወጣቶችን የሚወድ በማለት ነበር። ኤፕስታይን ለተለያዩ የበጎ አድራጎት ስራዎችም ከፍተኛ ድጋፍ ያደርግ የነበረ ሲሆን ለሃርቫርድ ዩኒቨርሲቲ 30 ሚሊዮን ዶላር እርዳታ ከመስጠቱም በላይ ዘመናዊ ሳይንሳዊ ምርምሮችን የሚደግፈው የጄፍሪ ኤፕስታይን ፋውንዴሽን መስርቷል። ሆኖም ግን ከዚህ በጎ አድራጎት ጭንብል በስተጀርባ እጅግ ጨለማና አስከፊ ተግባራት ተደብቀው ነበር። በተለይም የሚዲያ ባለሀብት ከነበሩት ከሮበርት ማክስዌል ልጅ ከጊስሊ ማክስዌል ጋር በመሆን በርካታ ወጣት ሴቶችን በማቅረብና በማታለል ለከፋ የብዝበዛ ተግባር ይዳርግ ነበር። ይህም ድርጊት ከጊዜ በኋላ ህይወቱንና ዝናውን የቀየረ ታላቅ ቅሌት ሆኖ ተመዝግቧል። በጄፍሪ ኤፕስታይን የተገነባውና እጅግ የተወሳሰበው የሐሰት ገጽታ ስንጥቅ ማሳየት የጀመረው እንደ አውሮፓውያን አቆጣጠር በ2005 ዓ.ም ነበር። በወቅቱ የፓልም ቢች ፖሊስ በፍሎሪዳ በሚገኘው መኖሪያ ቤቱ ውስጥ የተፈጸሙ የጾታዊ ጥቃት ሪፖርቶችን መሰረት በማድረግ ጥልቅ ምርመራ ማካሄድ ጀምሯል። የ14 ዓመት ዕድሜ ያላት አንዲት ታዳጊ ልጃገረድና ወላጆቿ ኤፕስታይን ለማሳጅ በሚል ሰበብ ገንዘብ እንደከፈላትና ድርጊቱን በኋላ ላይ ወደ ወሲባዊ ጥቃት እንደተቀየረ ክስ አቅርበዋል። ፖሊስ በመኖሪያ ቤቱ ባደረገው ብርበራ ለአቅመ አዳም ያልደረሱ ልጃገረዶች ምስሎችንና ሰፋ ያለ የወንጀል ክንውን ማስረጃዎችን ለማግኘት ችሏል። እንደ አውሮፓውያን አቆጣጠር በ2006 ዓ.ም ባለስልጣናት ኤፕስታይን ለአቅመ አዳም ያልደረሱ ልጃገረዶችን በማሳተፍ ህገወጥ የወሲብ ድርጊቶችን በመፈጸም ወነጀሉት። ሰለባ ለሆኑት ልጃገረዶች ድርጊቱን ሲገልጹ ኤፕስታይንና ጊስሊን ማክስዌል እድሜያቸው እስከ 14 ዓመት የሚሆኑ ታዳጊዎችን በመመልመል ለጾታዊ ግንኙነት ገንዘብ በመክፈልና ሌሎች ልጃገረዶችን ለሚያመጡት ደግሞ ተጨማሪ ጉርሻ በመስጠት የፒራሚድ ስርዓት የመሰለ የወንጀል መዋቅር ዘርግተው እንደነበር አጋልጠዋል። አቃቤ ህግ በኤፕስታይን ንብረቶች ውስጥ በደርዘን የሚቆጠሩ ምናልባትም በመቶዎች የሚቆጠሩ ሰለባዎች ሊኖሩ እንደሚችሉ ግምቱን አስቀምጧል። እንደ አውሮፓውያን አቆጣጠር በ2008 በኋላ ላይ በትራምፕ አስተዳደር ውስጥ የሰራተኛ ሚኒስትር የሆኑት በዩኤስ አሜሪካ አቃቤ ህግ አሌክሳንደር ኦክሱታ አማካኝነት የተመቻቸና ከፍተኛ ውዝግብ ያስነሳ የጥፋተኝነት ክስ ስምምነት ተደርጓል። በዚህም ስምምነት መሰረት ኤፕስታይን እድሜ ልክ ሊያስፈርድበት የሚችለውን የፌዴራል ክስ ለማስቀረት ችሏል። ይልቁንም ለአቅመ አዳም ካልደረሰ ሰው ጋር በገንዘብ ወሲባዊ ግንኙነት ለመፈጸም በመጠየቅ በሚል የክልል ክስ ጥፋተኛነቱን አምኖ በፓልም ቢች ካውንቲ እስር ቤት ውስጥ ለ13 ወራት የሚቆይና በቀን ወደ ስራ እየወጡ የሚመለሱበትን የቀለለ የእስር ፕሮግራም እንዲያገኝ ተደርጓል። እንደ አውሮፓውያን አቆጣጠር በ2009 ዓ.ም ከእስር ሲፈታ የጾታ ወንጀለኛ ሆኖ ተመዝግቧል። ይሁን እንጂ ምንም ሳይገታ የተንቆጠቆጠ የኑሮ ዘይቤውን ቀጥሏል። የነበሩት ከፍተኛ ግንኙነቶች ከለላ ሆነውለታል። እንደ ሉላ አንድሪው ያሉ የቅርብ ወዳጆቹ ጉብኝታቸውን የቀጠሉ ሲሆን ኤፕስታይን የሚያደርጋቸው የበጎ አድራጎት ተግባራትም የጎደፈውን ዝናውን ለማደስና ለመገንባት ረድተውታል። የእውነተኛው የፍርድ ቀን የመጣው ግን በሐምሌ ወር 2019 ነበር። የፌዴራል ወኪሎች ኤፕስታይንን ከፓሪስ እንደተመለሰ በቁጥጥር ስር አዋሉት። የቀረበበት ክስም ለአቅመ አዳም ያልደረሱ ልጃገረዶችን ለወሲብ ንግድ ማዘዋወርና የወንጀል ሴራ መጎንጎን የሚል ነበር። አቃቤ ሕግ ከ2002 እስከ 2005 ዓ.ም ድረስ የዘለቀና ለአቅመ አዳም ያልደረሱ ልጃገረዶችን በኒውዮርክና በፍሎሪዳ ወደሚገኙት መኖሪያዎቹ በማዘዋወር የሚንቀሳቀስ ሰፊ መረብ እንደነበረው ክሱን አቀረቡ። በዋስ የመፈታት መብቱ የተከለከለው ኤፕስታይን በማንሃታን በሚገኘው የሜትሮፖሊታን ማረሚያ ማዕከል ታስሮ እንዲቆይ ተደርጓል። በሐምሌ 23 ቀን ኤፕስታይን በእስር ቤቱ ክፍል ውስጥ በአንገቱ ላይ የመቁሰል ምልክቶች ታይቶበት ተገኘ። ድርጊቱ መጀመሪያ ላይ ራሱን የማጥፋት ሙከራ ተደርጎ የተወሰደ ቢሆንም እርሱ ግን ክሱን አስተባብሏል። በዚህ ምክንያት ራሱን እንዳያጠፋ ጥብቅ ክትትል ቢደረግለትም ከ6 ቀናት በኋላ ክትትሉ እንዲነሳ ተደርጓል። በነሐሴ 10 ቀን 2019 ጧት ላይ ኤፕስታይን በእስር ቤቱ ክፍል ውስጥ ምንም አይነት ምላሽ በማይሰጥበት ሁኔታ ተገኘ። ከአንድ ሰዓት በኋላም በሆስፒታል ውስጥ መሞቱ በይፋ ተነገረ። የኒውዮርክ ከተማ የሕክምና ምርመራ ባለሙያ በአንገቱ ላይ የታዩ ስብራቶች ከድርጊቱ ጋር የሚጣጣሙ መሆናቸውን በመጥቀስ ሞቱ በስቅላት የተፈጸመ ራስን የማጥፋት ድርጊት መሆኑን ወሰነ። እንደ አውሮፓውያን አቆጣጠር በ2023 የተካሄደው የፍትህ መምሪያ ምርመራም ይህንኑ ያረጋገጠ ሲሆን በእስር ቤቱ ውስጥ የነበሩ ግድፈቶችን ግን በዝርዝር አስፍሯል። እነዚህም ብልሽት የነበረባቸው ካሜራዎች፣ በጠባቂዎች የተጭበረበሩ የክትትል መዝገቦችና ኤፕስታይን ካልጋው ጋር ያሰራቸው አንሶላዎች እንደነበሩ ተጠቁሟል።
ወንድሙ ማርክ አስክሬኑ እንዲቃጠል ካደረገ በኋላ በፍሎሪዳ ፓልም ቢች ጋርደንስ በሚገኘው የዴቪድ ኮከብ መካነ መቃብር ውስጥ ምንም አይነት ምልክት በሌለው የመቃብር ስፍራ እንዲቀበር አድርጓል። ይሁን እንጂ ይፋዊ የሞት ታሪክ በህዝቡ ዘንድ ከፍተኛ የጥርጣሬ ማዕበልን ቀስቅሷል። የኤፕስታይን ሞት የተከሰተው ከከፍተኛና ተደማጭነት ካላቸው ግለሰቦች ጋር ያለው ግንኙነት ይፋ መውጣት በጀመረበት ወቅት በመሆኑ ሞቱ ሆን ተብሎ የተፈጸመ ሴራዊም የሐሰት ሞት ነው የሚሉ መላምቶች እንዲናፈሱ አድርጓል። የህዝቡ ጥርጣሬ እጅግ የናረ ሲሆን የህዝብ አስተያየት ጥናቶች እንደሚያሳዩት ከግማሽ በታች የሚሆኑ አሜሪካውያን ብቻ ናቸው የራስን የማጥፋት ውሳኔውን እየተቀበሉት። በእስር ቤቱ ውስጥ የነበሩ ያልተለመዱ ክስተቶችና ኤፕስታይን በከፍተኛ ባለስልጣናት ላይ የነበረው አስጊ መረጃ ለሴራ ትንታኔዎቹ መስፋፋት እንደ ምክንያት ተጠቅሰዋል። ለነዚህ የሴራ መላምቶች መሰረት የሆኑ ኤፕስታይን በተለይም ከእስራኤል የደህንነት ተቋማት ጋር የነበረው የተባለው ግንኙነት ነው። የግስሌን አባት የሆኑት ሮበርት ማክስዌል የሞሳድ ተላላኪ እንደነበሩና በእስራኤል ውስጥ በጠቅላይ ሚኒስትሮች በተገኘበት ከፍተኛ ስነ ስርዓት የተቀበሩ መሆናቸው በሰፊው ይነገራል። የቀድሞው የእስራኤል ስለላ መኮንን አሪ ቤን መናሼ ኤፕስታይንና ማክስዌል ከ1980ዎቹ ጀምሮ ለሞሳድ ለሚሰሩና ባለስልጣናትን በወሲባዊ ወጥመድ በመጣል የሚያስፈራሩ እንደነበሩ ተናግረዋል። ኤፕስታይን ከቀድሞ የእስራኤል ጠቅላይ ሚኒስትር ኤሁድ ባራክ ጋር በተደጋጋሚ መገናኘቱ ሁኔታውን ይበልጥ አጠራጣሪ አድርጎታል። ከ2013 እስከ 2017 ድረስ ከ30 ጊዜ በላይ ተገናኝተዋል። ከሞሳድ ጋር ግንኙነት አላቸው የሚባሉት የባራክ ረዳት ዮኒ ኮረንም በኤፕስታይን የማንሃታን መኖሪያ ቤት ውስጥ በተደጋጋሚ አርፈዋል። የተገኙ የኢሜል መልእክቶችም ኤፕስታይን የተለያዩ ድርድሮችን እንደሚያቀላጥፍ ያሳያሉ። ከነዚህም መካከል በ2014 በእስራኤልና በአይቮሪ ኮስት መካከል የተደረገ የደህንነት ስምምነት እንዲሁም በሶሪያ ጉዳይ ላይ በእስራኤልና በሩሲያ መካከል የነበረ ምስጢራዊ መገናኛ መስመር ግንኙነት ይገኙበታል። እነዚህ ዘርፈ ብዙ ትስስሮች ኤፕስታይን ራሱን አጠፋ የተባለው ድርጊት በእውነቱ እርሱን ከዚህ አስቸጋሪ ሁኔታ ውስጥ ለማስወጣትና ለማስመለጥ በታዋቂው የእስራኤል ስለላ ድርጅት ሞሳድ አማካኝነት በረቀቀ መንገድ የተቀነባበረ ትዕይንት ነው የሚሉ መላምቶችን እንዲበዙ ያደረጉ ናቸው። እንደ አውሮፓውያን አቆጣጠር ነሐሴ 10 ቀን 2019 ይኸውም ድርጊቱ ለህዝብ ይፋ ከመሆኑ ከ38 ደቂቃዎች በፊት በፎርቻን ሚስጥራዊ የማህበራዊ ድረገጽ ላይ የወጣ አንድ መረጃ እንደጠቆመው በሜትሮፖሊታን ማረሚያ ማዕከል ውስጥ የነበረ አንድ ጥበቃ ኤፕስታይን በህይወት እያለ በተሽከርካሪ ወንበር ላይ ታስሮ ሲወጣ መመልከቱን ገልጿል። የጥበቃ ኤፕስታይን አረንጓዴ ወታደር ልብስ የለበሰ ሰው በታጀበበት ሁኔታ ምልክት ወደሌለባት ሚኒባስ ውስጥ ተጭኖ መወሰዱን በዝርዝር አስፍሯል። የአሜሪካ የፍትህ መምሪያ ይህንን መረጃ ተከትሎ በወቅቱ በስራ ላይ የነበሩ የጥበቃ አባላትን መዝገበና መረጃ እንዲቀርብለት መጥሪያ ያወጣ ሲሆን መረጃውን በድረገጹ ላይ የለጠፈው ግለሰብ በዚያ ምሽት በስራ ገበታው ላይ የነበረው ሌተናንት ሮቤርቶ ግሪጃልቫ መሆኑን አረጋግጧል። ምንም እንኳን ይህ መረጃ በማያሻማ ማስረጃ የተደገፈ ባይሆንም አስክሬን ተቀይሯል በሚል በሰፊው ለሚነገረው ወሬ ትልቅ ማገዶ ሆኗል። ከኤፕስታይን ሞት በኋላ በደሴቱ ላይ በድሮን የተነሱ ፎቶግራፎችም እርሱን የሚመስል ሰው ያሳያሉ ቢባልም ትክክለኛነታቸው ግን እስካሁን አልተረጋገጠም። በቅርቡ ደግሞ በቴልአቪቭ ከተማ ዙሪያ የሚያጠነጥለው መላምት በልዩ ልዩ መረጃዎች እየታጀበ ነው። ኤፕስታይን እስራኤልን ዜግነት የሚያረጋግጡ ሰነዶችን ጨምሮ በርካታ ሀገራት ፓስፖርቶች እንደነበሩት ይታወቃል። ምንም እንኳን እንደ አውሮፓውያን አቆጣጠር በ2011 ዓ.ም ወደ እስራኤል እንዲመጣ የቀረበለትን ጥሪ እስራኤልን በፍጹም አልወዳትም በሚል የኢሜል ምላሹ ውድቅ ቢያደርገውም በሌላ በኩል ግን ለእስራኤል ያለው ደጋፊነትና ከሞሳድ ጋር ያለው ጥልቅ ግንኙነት በዚያች ሀገር ጥገኝነትን አግኝቶ ሊሆን ይችላል የሚለውን ጥርጣሬ አጠናክሮታል። በቅርቡ ከ3 ሚሊዮን ገጾች በላይ የሚሸፍነውና የመጨረሻው ተብሎ የሚታሰበው የኤፕስታይን የምስጢር መዝገብ ይፋ በሆነበት ወቅት በቴልአቪቭ ጎዳናዎች ላይ ጺሙን ያሳደገ ኤፕስታይን በአጃቢዎች ተከቦ የሚያሳዩ ምስሎች በማህበራዊ ሚዲያ ላይ በሰፊው ተሰራጭተዋል። በፎርቻን ላይ የተጋሩት እነዚህ ምስሎች የዕብራይስጥ ቋንቋ ምልክቶችን የያዙ ቢሆንም ትርጉም የማይሰጡ ጽሑፎች፣ በከፊል የደበዘዙ የሰውነት ክፍሎች የታየባቸው በመሆኑ ምስሎቹ በሰው ሰራሽ አስተውሎት የተቀነባበሩ መሆናቸውን አጋልጠዋል። እንደ ፖሊቲፋክትና ያሉ የመረጃ አጣሪ ተቋማት ምስሎቹ የሐሰት መሆናቸውን ቢያረጋግጡም በተቃራኒው እነዚህ የሐሰት ምስሎች ሆን ተብሎ የተሰራጩት ትክክለኛውን መረጃ ለማድበስበስ ነው በማለት የሚከራከሩ ብዙዎች ናቸው። ለእነዚህ መላምቶች ተጨማሪ ግብአት የሆነው ደግሞ ሊትል ስቲፍ ጄት 1 በሚል ስም የሚታወቀውና ከኤፕስታይን የግል ኢሜል ጋር የተያዘው ፎርትናይት ተብሎ በሚታወቅ የቪዲዮ ጌም ጨዋታ ላይ የተመዘገበው አካውንት ከ2019 ዓ.ም በኋላ እንቅስቃሴ ማሳየቱና እስራኤል የሚል መለያ መጠቀሙ ነው። ምንም እንኳን የጨዋታው አምራች የሆነ ኤፒክ ጌምስ አንድ ተጠቃሚ ከኤፕስታይን ሞት በኋላ ስሙን ወደዚህ እንደቀየረው ቢገልጽም ብዙዎችን አላሳመነም። የሎላ አንድሬው የቅድሞ ወዳጅ የነበረችው
ሌድ ቪክቶሪያ ሄርቪ በኤልቢሲ ሬዲዮ ላይ በሰጠችው አስተያየት ኤፕስታይን በእስራኤል በህይወት ሊኖር ይችላል የሚለውን ጥርጣሬ በማንሳት የአስክሬን መቀየር መላምትን ደግፋለች። በተጨማሪም ከማረሚያ ቤቱ በድሮን የተነሳው ተንቀሳቃሽ ምስል በአንደኛው ክፍል አቅራቢያ ብርቱካናማ ልብስ የለበሰ ሰው ሲንቀሳቀስ ማሳየቱ ኤፕስታይን በስውር የተወሰደበት ወቅት ነው ተብሎ ተተርጉሟል። ኤፕስታይን በሞንጎሊያና በሊቢያ የነበረው የንግድና የፖለቲካ ተሳትፎ በዓለም ዙሪያ የተዘረጋ ጠንካራ የመሸሸጊያ መረብ እንዳለው ይጠቁማል። በእስራኤልና በሞንጎሊያ መካከል ለተደረገው የደህንነት ስምምነት አደራዳሪ ሆኖ የሰራ ሲሆን የቀድሞ የኤምአይ6 እና የሞሳድ ባለስልጣናትን በማሳተፍ የታገደውን የሊቢያን ሀብት ለማንቀሳቀስ ጥረት ሲያደርግ እንደነበር የሚያሳዩ የኢሜል መልእክቶች ተገኝተዋል። በሰፊ የተሰማው መረጃ እንደሚያመለክተው ሞሳድ ኤፕስታይንን በስውር ወደ ቴል አቪቭ ካመለከተው በኋላ በእጁ የሚገኙትን የባለስልጣናት ሚስጥራዊ መረጃዎች እንደ ዋስትና በመጠቀም በከፍተኛ ጥበቃ ስር እንዲኖር እያደረገው ነው። የኤፕስታይን የህይወት ታሪክ ከልዩ የልጅነት አእምሮ ብስለት ተነስቶ እስከ ጨካኝ ወሲባዊ ንግድ የደረሰበት ጉዞ የዘመናችን እጅግ ሚስጥራዊ ሰው ያደርገዋል። የእርሱ ወደ ስልጣንና ሀብት ማማ መውጣት የተመሰረተው ግልጽ ባልሆነና ሚስጥራዊ በሆነ መንገድ እንደነበረ ሁሉ ሞቱም ያንኑ ሚስጥራዊነት የተላበሰ ሆኖ ቀጥሏል። እርሱ በሆኑ በቴል አቪቭ በህይወት የሚገኝ ከሆነ ይህ ሁኔታ የሚያሳየው ሀያላን ግለሰቦችን የሚከለልና ከህግ በላይ የሚያደርግ የተወሳሰበ የስለላ መረብ መኖሩን ነው። እስካሁን ይፋ የሆኑት ሰነዶች የተሟላ የደንበኞች ዝርዝር ባያሳዩም የ56000 እስራኤላውያን ፖለቲከኞች ስም መጠቀሱ ከፍተኛ ጥርጣሬን ፈጥሯል።